ሰላም ሰላም የሕያው ቃል ሚዲያ ተከታታዮች በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። በድጋሚ በአዳዲስና በአጫጭር አስተማሪ ቪዲዮዎች መጥቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትመለከቱት በጌታ ፍቅር ጠይቃለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። በስተመጨረሻም እንግዲህ የትግራይ ሲኖዶስ ሰበር የሆነ ውሳኔ አስተላልፏል። ካስተላለፋቸው ውሳኔዎች መካከል እስቲ አንደኛውን እንስማ። ብዛዕባ ኣብ ምብራቅ ዓዲግራት ሃገረ ስብከት ተተርጊሙ ብሊቃውንቲ ጉባኤ መንበረ ሰላማ ተኣሪሙ ዝቐረበ ተኣምረ ማርያም ተሓቲሙ ኣብ አገልግሎት ክውዕል ትእዛዝ ሂቡ። እንግዲህ መስማት እንደቻልነው በአዲግራት ሀገረ ስብከት ተተርጉሞ በመንበረ ሰላማ ደግሞ ያሉ ሊቃውንቶች እንግዲህ አርመው ያዘጋጁትን ተአምረ ማርያም የትግራይ ሲኖዶስ ታትሞ ወደ አገልግሎት እንዲገባ ውሳኔ ያስተላልፈዋል። እንግዲህ የተአምረ ማርያም ምን አይነት ይዘቶች አሉት፣ ከቀድሞ ተአምረ ማርያም በምንድነው የሚለየው የሚለውን ታትሞ ሲወጣ የምናየው ነው። ግን ካሁኑ አንድ ነገር መናገር እችላለሁ። በተአምረ ማርያም እስከ ዛሬ ድረስ ስንጠቅሳቸው የነበሩ ስህተቶች ሙሉ ለሙሉ ባይሆንም በከፊል እንደታረሙ ተስፋ እናደርጋለን። ይሄ ጥሩ ጅማሮ ነው። ሌሎቹም መጻፍቶች ላይ እንደዚህ እንዲሄዱባቸው እንግዲህ እንጠይቃለን ማለት ነው። በስተመጨረሻም የትግራይ ሲኖዶስ የተአምረ ማርያም ቀድሞ የምናውቀው ትርጉም ልክ እንዳልሆነ አረጋግጦ የራሱን ትርጓሜ ወይም ደግሞ የራሱን ትርጉም አስተካክሎ ይዞ መጥቶልናል። እሱን ደግሞ ያው ለንባብ ሲበቃ የምናየው ይሆናል። እሺ እንግዲህ ይህንን ቪዲዮ እንደሰማችሁት ነው። እጅግ በጣም ደስ የሚያሰኝ ነው። ኦርቶዶክስ ቤተክርስቲያን በገድላቶች ላይ ያደረገች ያለችው እንቅስቃሴ መልካም ነው። ከዚህ በፊትም ገድለ መጥምቀ ዮሐንስ ነው የዮሐንስ መጥምቅ ገድል ሙሉ ለሙሉ እንደተወገደ እናውቃለን፣ በሚዲያ ላይ ሰምተናል። አሁን ደግሞ የትግራይ ሲኖዶስ ተአምረ ማርያምን በውስጡ ስህተት እንዳለበት እርማት እንደሚያስፈልገው አምነው እንደገና አርመው ኤዲት አድርገውት እንደ አዲስ አሳትመውታል ማለት ነውና ሌላም የታገደ ገድል አለ መሰለኝ። እስቲ ይህንን ቪዲዮ ሰምተን እንመለስ። ይሄ የዋልድባ አብረንታንት ገዳምን እወቁ የሚለው መጽሐፍ አንደኛ ስለ እመቤታችን የምናስተምረውን ትምህርት ኃይለ አርያማዊት አስመስሎ በማቅረቡ የሰባቱ ምስጢራትን ቁጥር በማፋለሱ እንዲሁም ከመናንያን አባቶች የማይጠበቁ አንዳንድ ጉዳዮችን በማቅረቡ ሌሎቹንም ጉዳዮች በመዘርዘር መጽሐፉ እንዲወገዝ ሲል የሊቃውንት ጉባኤ ከአስተያየት ጋር ያቀረበው ለምልዓተ ጉባኤው በንባብ ተሰምቷል። ምልዓተ ጉባኤውም በጉዳዩ ላይ ሰፊ ውይይት በማድረግ ሊቃውንት ጉባኤ መግለጫውን በሚያቀርብበት ወቅት የመጽሐፉን ጸሐፊ በግለሰብ ይሁን ወይም በተቋም ደረጃ ወይም በገዳም ደረጃ የቀረበ መሆን አለመሆኑን እና ደግሞ ከየትኛው የቤተክርስቲያኒቱ ተቋም ተጽፏል የሚለውን በሚገባ ያልተብራራና ያልተገለጸ ስለሆነ በድጋሜ ወደ ሊቃውንት ጉባኤ ተመልሶ በሚገባ ተመርምሮ ለቋሚ ሲኖዶስ እንዲቀርብ መጽሐፉ በየትኛውም የቤተክርስቲያናችን ክፍል እንዳይሰራጭ እንዲደረግ በማለት ምልዓተ ጉባኤው የወሰነ ሲሆን የገዳሙ አባቶች በቋሚ ሲኖዶስ በተወሰነው መሰረት በሰላምና በፍቅር ሆነው የመጨረሻውን የቅዱስ ሲኖዶስ ውሳኔ እንዲጠባበቁ የቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት ወስኗል። እንግዲህ መጽሐፍ ከታገደ እኔ ደግሞ ሌላ መታገድ ያለበትን ተመሳሳይ ሐሳብ ያለውን በቤተ ክርስቲያኒቷ የተጻፈ ሌላ መጽሐፍ ላሳያችሁ። አሁን ያገዱት መጽሐፍ ዋልድባ አብረንታት ገዳምን ይወቁ የተሰኘ መጽሐፍ ነው። ባለቤቱ ማን እንደሆነ አይታወቅም ብለዋል። ጸሐፊው ማን እንደሆነ አልታወቅም ብለዋል። እሱ ይቀርብልን ብለዋል። ሆኖም ግን በራሷ በቤተ ክርስቲያኒቷ ይሄው እዚህ መጽሐፍ ላይ ለመታገድ ምክንያት የሆነውን ሐሳብ ቤተ ክርስቲያኒቷ ራሷ አትማ አሰራጭታለች። መጽሐፉ ይሄ ነው። እንደምታዩት ከሐሰተኞች መምህራን ተጠበቁ የሚል ርዕስ አለው። ወደሱ ከመግባታችን በፊት ግን ይሄንን አሁን የታገደውን ዋልድባ አብረንታት ገዳምን ይወቁ የተሰኘው መጽሐፍ በምን ምክንያት ታገደ? እንግዲህ ብዙ ምክንያቶች አስቀምጠዋል፣ ወይም ወደ 2-3 ምክንያቶች ተቀምጠዋል። አንዱ ምክንያት እመቤታችን ከሰማይ እንደወረደች አድርጎ የሚያሳይ ሐሳብ አለው በሚል ነው። እመቤታችን ከሰማይ እንደወረደች አድርጎ ወይም ማርያም ከሰማይ እንደወረደች አድርጎ ያሳያል፣ ይናገራል በሚል ነው። ታዲያ እኮ እመቤታችን ከሰማይ ወረደች የሚል ሐሳብ ያለው ወይም ደግሞ ቃል በቃል ይሄ ነገር የተጻፈበት በቤተ ክርስቲያኒቷ የተዘጋጀ መጽሐፍ አለ። አሁን ይሄ መጽሐፍ ጸሐፊው ባይታወቅም እንኳ ለጊዜው ተውግዟል። ግን ጸሐፊው የሚታወቅ በቤተ ክርስቲያኒቷ በ1986 ዓመተ ምህረት የታተመ
ከሐሰተኞች መምህራን ተጠበቁ እያለ ራሱ ግን ሐሰትን የሚያወራ መጽሐፍ አለ በቤተ ክርስቲያኒቷ እጅ የሚገኝ ማለት ነው። ይህን መጽሐፍ እንግዲህ ስትመለከቱት በተለይ ገጽ 30 ላይ እንደዚህ አይነት ሐሳብ አለው። እስኪ ሄድን እንየው። ገጽ 30 ላይ እንደዚህ የሚለውን ክፍል ትመለከታላችሁ። ጥንተ አብሶ ነበረባት ወይም አለባት፣ የነጻች ከብስራት በኋላ ነው። እሷን ሰው ናት ከሰማይ አልወረደችም እያሉ መናገር፣ ከዚያም አልፎ መጽሐፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአት ነው ይላል። እስኪ ደግመን እንየው። እሷ ሰው ናት ከሰማይ አልወረደችም እያሉ መናገር፣ ከዚያም አልፎ መጽሐፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአት ነው። ስለዚህ ሰው ናት ብሎ መናገር ስህተት ከሆነ ሰው አይደለችም እያለ ነው መጽሐፉ ማለት ነው። ከሰማይ አልወረደችም እያሉ መናገር ስህተት ነው እያለን ከሆነ ከሰማይ ወርዳለች እያሉ ነው ማለት ነው። ግልጽ ነው እንግዲህ እውነት ነው። ገጽ 27 ላይ ሄዳችሁ ስትመለከቱ ይህን መጽሐፍ ማርያም ሰው እንደሆነች አስተዳደጓን፣ ሁኔታዋን፣ እንዴት ከልጅነቷ ጀምሮ የነበራትን ነገር ያትታል። ግን እንደዛ ጀመረ እንጂ ብዙ ምክንያቶችን አስቀመጠና ጓደኛም የላት ወዳጅም የላት እንደው በጣም የተለየች ፍጥረት አድርጎ ካስቀመጠ በኋላ መጨረሻ መደምደሚያውን በዚህ ሁኔታ ደመደመ። ምንም ሰውም ብትሆን አይነት ነገር ነው እንግዲህ መልሶ ደግሞ ሰው አለመሆኗን ይናገራል መጽሐፉ። ስለዚህ አሁን ዛሬ ያኛውን መጽሐፍ ያሳገደው ምክንያት እዚህም መጽሐፍ ላይ ተቀምጧል። እንዲያውም ይሄ መጽሐፍ ጠንከር አድርጎ እየተናገረ ነው ያለው። ምን እያለ ነው? ከሰማይ አልወረደችም እያሉ መናገር፣ ከዛም አልፎ መጽሐፍ ወይ መናገር ወይ መጽሐፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአት ነው እያለ ማርያም ሰው እንደሆነች እንዳይሰማችሁ በእርግጥ ይናገራሉ። በብዙ ትምህርታቸውም ይናገራሉ። ከፈጣሪ በታች ከፍጡር በላይ እንደሆነች ይናገራሉ። ስለዚህ እሱን ሐሳብ ሊያጸና ስለፈለገ ነው መደምደሚያውን ይሄን ያደረገው እንጂ ሲጀምር ወደ ኋላ ሄዳችሁ ትመለከቱ። አዎ ሰው ናት ይሏችኋል፣ ግን ማጠቃለያው ግን ይሄ አይደለም። ስለዚህ ይሄ መጽሐፍ የተዘጋጀው እንግዲህ ከሐሰተኞች ምዕመናንን ለመጠበቅ ነው። ግን መጽሐፉ ራሱ ሐሰት ያወራል። ያኛው ከታገደ ይሄኛውስ መጽሐፍ ለምን አይታገድም? እንዲያውም እኮ ይሄ መጽሐፍ ጸሐፊውም ይታወቃል፣ ባለቤቱም ይታወቃል። እንግዲህ እዚህ ጋር እንደምትመለከቱት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ የተዘጋጀ ብሎ ከስር እንዲያውም በሰኔ 4 ቀን 1986 ዓመተ ምህረት የታተመ ባለቤቱ የሚታወቅ በራሱ በቤተክርስቲያኑ የተዘጋጀ መጽሐፍ ነው። ስለዚህ አንዱን ጥሎ አንዱን አንጠልጥሎ ስለማይሆን በእርግጠኝነት በሚቀጥለው ደግሞ ይህንን መጽሐፍ በተመሳሳይ ምክንያት መወገዝ አለበት። ማርያም ሰው ናት፣ ማርያም ከሰማይ አልወረደችም ተብሎ ይሄ ትርክት መስተካከል አለበት። እሺ እንግዲህ ይህንን ቪዲዮ እንደሰማችሁት ነውና የኦርቶዶክስ ጥያቄ የሚያልቅ አይመስለኝም። እንጠይቅ ካልን ኦርቶዶክስን እሷም መልሳ የምትችለው አይመስለኝም። እያንዳንዱን ነገር መልስ መልሳ አትዘልቀውም። ምክንያቱም ሁሉም ነገር የተበላሸ ስለሆነ እሱን ለማስተካከል ስለሚቸግራት ማለት ነው። በተለይ መጽሐፍቶችን ገድላቶችን በተመለከተ ለእኔ በጣም ግራ የሚያጋባኝ ነገር ሞቅ ሲላቸው ነው መሰለኝ ገዳም ውስጥ ያሉ መነኮሳቱም የሆኑ የሆነ አንድ ሸቃይ መነኩሴም ሊሆን ይችላል ቢዝነስማን ዝም ብለው ገድል እያሉ እየጻፉ የሐሰት የሆነውን ትርክት እያመጡ ውስጡ እየከተቱ እያሳተሙ የሚሸጡት ዝም ብለው ከመሬት ተነስቶ ነው የሚመስለኝ እኔ። ምክንያቱም ብዙ መጽሐፍቶች አሉ ጸሐፊዎቻቸው የማይታወቁ ኦርቶዶክስ ቤተክርስቲያን ውስጥ ማለት ነው። ወደ ገበያ እንኳን ሲቀርቡ በቤተክርስቲያኒቷ ተመርምረው ተፈትሸው በቤተክርስቲያኒቷ እውቅና ተሰጥቷቸው የሚነበቡ መጽሐፎች በጣም ትንሾች ናቸው። አብዛኛዎቹ መጽሐፎች ጸሐፊዎቹ አይታወቁምና ለምንድን ነው የሚቸግራት? አብዛኛው ቤተክርስቲያን ውስጥ ያሉት መተዳደሪያዎች፣ መማሪያዎች እነኚህ መጽሐፍቶች የተዘጋጁት በግለሰብ ነው። ጸሐፊው ማን እንደሆነ በማይታወቁ ማለት ነው። ስለዚህ ለነኚህ ሁሉ መልስ ልስጥ ካለች የምትችል አይመስለኝም። እና ለዛ ነው ታምረ ማርያም ቢወጣ ኦርቶዶክስ ተስተካከለች ማለት አይደለም። ይሄም ገድል ተወገዘ ቢባል የመጥምቁ ዮሐንስ ገድል ተወገዘ ቢባል እነኚህ ጥቃቅን ነገሮች ምላሽ ስላገኙ ዋናው ጥያቄ ግን መልስ አግኝቷል ማለት አይደለም። ምክንያቱም እነኚህ መጽሐፍቶች ራሷ ቤተክርስቲያኒቷ የምታፍርባቸው ስለሆነ ነው እያወገዘቻቸው ያለችው። ደግሞም
ሳንሱር እያደረገች እየፈተሸች ስህተት ብላ የምታስበውን እያወጣች ያለችው የሚያሳፈር ስለሆነ በውስጣቸው ያለው ነገር ማለት ነው። ነገር ግን ጥያቄው ይህ አይደለም። መሆንም ደው የወንጌል ነው። ወንጌል ከተሰበከ ወንጌል ከተገለጠ ሰው እውነቱን ስለሚያውቅ አርነት ስለሚወጣ ነፃ ስለሚወጣ እነኝን እያንዳንዱ ነገሮች እያወገዙ መሄዱ ትርጉም አለው ብዬ አላስብም። ወንጌል ሲገባው ሙሉ ለሙሉ ይሄንን አሸንክታብ ጥሎ ነው የሚወጣው ሰው ነፃ የሚወጣው። ስለዚህ ጥያቄዎቻችንን ይቀበላሉ፣ ጥያቄዎቻችን መልስ ያገኛሉ ብሎ ከኦርቶዶክስ መጠበቅ ከንቱ ልፋት ነው። እስቲ ሌላ ደግሞ ትኩሳት አስደናቂ የሆነ በጣም የሚያስገርም ነገር ላሰማችሁ። ትላንትና ስለ ማርያም ድንግልና በሰራሁት ቪዲዮ እንግዲህ ብዙ ኦርቶዶክሳውያን ተቃውሟቸውን በሪፖርት ገልጸውልኝ እንደምታዩት ቪዲዮ ተነስቷል ማለት ነው። ቪዲዮ ወርዷል። ስለዚህ ክርስቲያኖች እንግዲህ አሁን የምሰራውን ቪዲዮ ኮፒ ሊንክ እንድታረጉት ዱዌት እንድታረጉት በጌታ ፍቅር ጠይቃችኋለሁ። የማርያም ድንግልና በተመለከተ ሰሎሜ የተባለችዋ ሴት ጣቷን በማስገባት የማርያምን ድንግልና መርምራለች ይለናል የያዕቆብ ወንጌል። እንግዲህ የያዕቆብ ወንጌል ኦርቶዶክሳውያን ካቶሊካውያን ነገረ ማርያማቸውን የሰሩት ከዚህ የያዕቆብ ወንጌል ከተሰኘው መጽሐፍ ነው። መጽሐፉ ላይ ምን ይላል? እስቲ ላንብብላችሁ ድጋሚ። ሰሎሜም እንዲህ አለች፣ አምላኬ ጌታ ሕያው ነውና ጣቴን አግብቼ አካሏን ካልመረመርኩ በቀር ድንግል ወለደች ብዬ አላምንም። አዋላጅቱም ገብታ ማርያምን እንዲህ አለቻት፣ ተገለጪ ታይ። ምን በይ? ተገለጪ። በሌላ አገላለጥ ልብስሽን አውልቂ ታይ፣ ስላንቺ ጥቂት ያልሆነ ክርክር ተነስቷልና። ሰሎሜም ጣቷን አገባች፣ ድምጿንም ከፍ አድርጋ እንዲህ ስትል ጮኸች ይላል። ስለዚህ ሰሎሜ ጣቷን አስገባች። የት ነው ያስገባችሁ? ግልጽ ነው። የማርያም ጆሮ ውስጥ አይደለም ያስገባችሁ። የት እንደሆነ በጣም በግልጽ ሁኔታ ማንበብ እንችላለን። ይህንኑ ሐሳብ ተአምረ ማርያም ደግሞ ምን ይለናል? ሰሎሜም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ወደ ክብርት እመቤታችን ቀረበችና እጇን ዘርግታ ማህፀኗን ዳሰሰች ይላል። ማህፀኗን ዳሰሰች። በዚህም ጊዜ የሰሎሜ እጆቿ እሳት እንደገባ ጅማት እረር ኩምትር አለ በማለት ተአምረ ማርያም ደግሞ ይመዘግባል። ያዕቆብ ወንጌል ጣቷን አስገባች ይለናል። ተአምረ ማርያም ደግሞ ማህፀኗን ዳሰሰች እና የማርያምን ድንግልና አረጋገጠች ይላል። ተጨማሪ ነገር ደግሞ ዛሬ ላሳያችሁ። በተለይ ጥንታዊያን የሚባሉ ማኑስክሪፕቶች በዚህ ጉዳይ ላይ ምን ይናገራሉ ሲባል የተለያየ ጽሁፎችን ማግኘት እንችላለን። አንደኛው ከላይ እንደምታዩት ሰሎሜ ኢንሰርትድ ሄር ፊንገር ኢንቱ ሄር ኔቸር፣ ጣቷን አስገባች ይላል። የት? ማርያም ማህፀን ውስጥ። ሌላኛው ማኑስክሪፕት ደግሞ ምን ይላል? ሺ ኢንሰርትድ ሄር ሃንድ ኢንቱ ሄር፣ እጇን አስገባች ይለናል። አንደኛው ጣቷን፣ ሁለተኛው ደግሞ እጇን። የሀገራችን ደግሞ ተአምረ ማርያም ማህፀኗን ዳሰሰቻት በማለት ይናገራል። በመዳፏ ማለት ነው። ስለዚህ ጣት አለ፣ እጅ አለ፣ ከዛ ደግሞ መዳሰስ ደግሞ አለ። ታዲያ ይህ ጽሁፍ ድንግል ማርያምን የሚያከብር ነው ወይንስ የሚያዋርድ? የሚያዋርድ ነው። ይሄ ጽሁፍ ነው እንግዲህ ቲክቶክ የኔን ቪዲዮ ሄት ስፒች ብሎ አውርዶብኛል። ሄት ስፒች ግን ይሄ መጽሐፍ ነው የሚናገረው ስለ ማርያም እና ጸረ ማርያም ከተባለ እንግዲህ ይህንን ቪዲዮ እንደሰማችሁት ነው። ይሄ በጣም ለማመን የሚከብድ ነው፣ የሚዘገንን ነው። በዚህ ላይ ምንም የምሰጠው ሐሳብ የለም፣ እንደሰማችሁት ነው። እስቲ ሌላ ቪዲዮ ደግሞ ላሰማችሁና የመጨረሻ ሐሳቤን ጠቅልዬ እናገርና ፕሮግራሜን እንጨርሳለሁ። የሰይጣን ልጅ ተጠምቆ ታቦት ተቀርጾለታል። እስኪ ይህን ቪዲዮ እልል እያላችሁ ተመልከቱት። የሰይጣኑ ልጅ ከተጠመቀ በኋላ በመንፈስ ቅዱስ ብርሃንነት ሁለንተናው ብርሃን ሆነ። በፊት እንደ ቁራ ጥቁር የነበረው ሰውነቱ እንደ ቀይ ሰው ሆነ። እልል በሉ። አሁን እንዳደመጣችሁት ነው። የሰይጣን ልጅ ተጠምቆ ስመ ክርስትና ተነስቶ በቤተ ክርስቲያን ውስጥ እያገለገለ መቁጠራ የሚባለው ታቦት ተቀርጾለት እየተመለከ ይገኛል። አሁን ከኋላ ከተሸከሙት ታቦታት መካከል አንዱ መጥቆራ የተባለው የሰይጣን ልጅ እንደሆነ ካንደበታቸው ሰምተናልና ትውልዱ ከዚህ የጨለማ ስራ እንዲያመልጥ እንድትጸልዩ በጌታ ፍቅር አበረታታችኋለሁ። እሺ እንግዲህ እንደተመለከታችሁት ነው። መጥቆራ የሚባለው ሰይጣን እንግዲህ ታቦት ተቀርጾለት በኦርቶዶክስ ቤተክርስቲያን እየተመለከ ነው፣ እየተሰገደለት ነው፣ አምልኮ እየተቀበለ ነው። ኦርቶዶክሳውያንና ወንድሞቼ እንግዲህ ሌላ ምንም የምላችሁ ነገር የለም። ኢየሱስ ክርስቶስ ይወዳችኋል። ኢየሱስ ክርስቶስ ስለ ኃጢአታችሁ በመስቀል ላይ ሞቶ ስለ ጽድቃችሁ ደግሞ ከሞት ተነስቶ በአብ ቀኝ ተቀምጧል። እሱ በሰራው በመስቀሉ ስራ በማመን ከዚህ የጨለማ አሰራር፣ ከዚህ አጋንንታዊ አሰራር ነፃ ወጥታችሁ በነፃነት እንድትኖሩ
ከጌታ ጋር አዲሱን የህይወት ስርዓት እንድታጣጥሙ በዚህ የህይወት ስርዓት ውስጥ እንድትመላለሱ ወንድማዊ ጥሪንና መልእክቴን አስተላልፋለሁ። በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም